ቁመን ነው አንቺ ጨረራ። ለምን ለጓደኞች አላሳዩም? ለምን እዚህ ጋር ያሉት ምቀኞች አይደሉም? ዜድም ሂዊም መዶም ምቀኞች ስላልሆነ እኔ ያሳያለሁ። ላምበርጊኒ ግቢ ውስጥ ቁመን ነው እኮ አንቺ ጨረራ በጣም እኛ እናምናለን እኮ። እንዲህ አይነት ሰፈር ውስጥ እንዲህ አይነት ቤት ገዝቼ ነው አዲስ አበባ ላይ ተግባባን። ሀቂቃ የፈለግነው ነገር እያሳየ ነው። የሆቴል አላህ ምስክሬ ነው። ከ2.5 ሚሊዮን ነው የልጄ መኪና ሚዝናናበት። ወይ ለልጇ አትሆን፣ ወይ ለራሷ አትሆን፣ ወይ ህይወት የላት፣ ወይ አትዝናና። ምን አይነት የተረገመች ሴት ነው! እኔ ልጅ ራሱ ወለድኩ ነው የምትለው፣ አረሁ ነው የምትለው። ልጅን ባሳደግ ወለድ እኮ አይደለም የሚያሳዝነው። እሷ ያ መልክም እኮ መስራት አይነት አለው እኮ ራስሽን። ያ እስኪ ያን ፎቶ በእናትሽ ድገሚልን። በጣም ብዙ ዲያስፖራዎች የመጀመሪያውን ፎቶ እሺ እዩት ምን እንደምትመስል። ላምበርጊኒ ይሄ ነው እንደ መኪናው። እኔ እኮ ላምበርጊኒ አለ ነበር። ላምበርጊኒ ይሄ ነው። እኔም ዛሬ ነው ያየሁት። ማርያም ለመጀመሪያ ጊዜ ላምበርጊኒ ያየሁት። ዲያስፖራ ፊልተር ውስጥ ተደብቃ አንተን ስጠባህ የነበርከው ስትጠባ እንደ እናቷ ጡት ስጠባህ የነበረችው አማን ጉማሬ እንዳይመስላችሁ፣ ብርሃኑ ነጋም እንዳይመስላችሁ። ወይ ማልቲ ወይ ማልቲ ወይ ማልቲ ወይ ማልቲ አለ ተጋሩ። እስኪ ምን እንደምትመስል እቺ እንደው ከሰዎች ጋር ወጣ እንደ ሰዎች ካፒታል የላት፣ ሳንቲም የላት፣ ህይወት የላት፣ በሽተኛ አይደለች። የተሻለ አገር ነው ያለችው ዱባይ። ስራ ሰርታ እንድንመዲ አሁን መዲ ሌላ ስራ ትሰራለች። አያቸው ዜዶ እንደዛ ትሰራለች፣ ሂዊ ትሰራለች። እስኪ ጉቺን የከበቡት እንዳለ መለጠፍ፣ ሴቶች ላይ መለጠፍ፣ ሴቶችን እንደ እናቷ ጡት መጥባት። ትንሽ ሳንቲም አላት ሂዳ መጥባት። ለራሷ አትሆን ለሰው አትሆን። ምን አይነት የተረገመች ናት! ተቀያሪ ወይ ራስሽን አጥፊ ሴትዮ። ይህን የምንላት ልክ ነህ ልክ አይደለሁም? ሂዊ በጣም ልክ ነህ ማሜ። የእሷ ጓደኞች ቤት አላቸው፣ ካፌ አላቸው፣ ዳጣ ይሸጣሉ። የእሷ ጓደኞች ድልነት ይሰራሉ። እሷ ብቻ ገስት ላይ አንድ አበባ የሰጣትን የልጅ አባት የሀገሬ ወርቅ እያለች ጣኗን እያምቦለቦለች ጠንቋይ። ምንም ታሪክ የላትም። ማንንም አትመጥንም። ዱባይ ላይ ውዳቂ ርካሽ ማለት ጉርጢት ናት። አስረግጬ ነው የምነግራቸው። ቤት ነው እያሉ ነው። ሁለተኛ ታሳየናለህ። ምን አልሽኝ? መኪናው የጎረቤት ነው የእሱ አይደለም እያሉ ነው። የራሱ መኪና ነው። እና ቢሆንስ በቀደም ነው እኮ የግማሽ ሚሊየን ብር ወርቅ የዓለም ሕዝብ እያየ የሚስቴ አንገት ላይ ያደረኩት ውሸቱ ናት። አላየሽም? ጀግና ለሚስትክ ያለ ሪስፔክት ራሱ ምን አልሽ? ይሄ ቆይ ቁልቋሌ ምን አልሽ? አላየውም ነው ማረም አላየውም። መዶ አላየሽ? ነበርኩ ላይ ብለቻለሁ። አልነበርኩም። ማን ያጋጣሚ ነው አልነበርኩም። እናቴ እንዴት ይሄን አላየሽም? ማርያምን አላየውም። ባይኔ ምን አላየውም? ልካለሁ አላየውም። ግማሽ ሚሊዮን ብር በጣም የሚገርመው ከኢትዮጵያ ቅቤ አመጣው ብላ የተቀባችውን አይተሻል ዛሬ? እኔ ውሸት እንዳይመስል እኔ በመረጃ ነው የማሳያችሁ። ይኸው ላይ ብላይ ነት ፊል ዝምት ያለሽ እኛ ቅቤ ነው ስላለኛ ይሰማናል አይሰማንም። አንቺ ከተሰማ ምን አይነት የተረገመች ናት! እኔ እኮ ሰው ሁሉ እኮ ይሸማቀቅባታል። አንድ ጓደኛ ሰው የለውም። አንድ እንዴት ለጓደኛዋ ምሳሌ አትሆንም? ማለት እድሜ ልኳን 40 ዓመት ሙሉ ፈነዳች። ሉሲ ሳትወለድ ኮልጌት ነው የተቀባቸው እያሉ ነው። ቅጣት ተቀጣ ነው እንዴ? ቅጣቱ ነው እንዴ? ቅጣት ነው ቀቢ አይደለም። በጣም ይገርማል እኮ ከኢትዮጵያ ያመጣው ምንድን ነው የተቀባሽው? ጭንቅላትሽ ላይ ይዟታል። አይ ከኢትዮጵያ ያመጣው
ትኩስ ቅቤ ነው ትላለች። ለካ ተቀታ ኮልጌት ከአር ጋር ቀላቅለ ተቀተለ እኮ በዚህ ድሜዋ ብስሚላህ ረህማን ረሂም ማለት እኛ ስራ ተስራ ነው እያለን ነው። ስራ ስሪ፣ ዞር ዞር በይ፣ ጓደኞችሽን አትሚ። እየመጣሽ ሚዲያ ላይ እናትሽ ወልዳሻለች። አንድ ቀን መሲ ብሪጅስቶን ከእጇ በልተሽ ከእጇ ጠጥተሽ መልሰሽ እሷን ለመብላት ነው የመጣሽው። ቤታዮ እኔ አሁን ከቤታዮ ጋር ጥረኛ ነኝ፣ ግን ሀቋን አልደብቅላትም። ከቤታዮ እጅ በቤታዮ ሰው አግኝተሽ በቤታዮ ጊፍተር ሰው ሆነሽ ገባሽ። ተመልሰሽ ጓደኛሽን እሷን በእኔ ምታሜ ነሽ። በእኔ መባሜ ከፈለግሽን ዘረዝርልሻለሁ፣ አወጣልሻለሁ። ገባሽ። እኔ እኮ የፈለገ ቢሆን ጠላት ነኝ እኮ። ለእኔ ማማት የለብሽ ብልግነሽ። በውስጥ ደውለሽ ከባድ ከባድ ወንድ ከሆንሽ ጀግና ከሆንሽ ወንድ ነው ያሳደገኝ ወንድ መሀል ያደግኩት ይ ግና ከሆንሽ ነው ወንድ መሀል ማደግ። አንቺን ወንድ አላሳደግሽም። እንደውም አንቺ ተወልደሽ አይደለም ታርታሽ ነው ማኝ መሀይም ማለት ነው። ህዝብ የምታሰድብ እንደ ኢትዮጵያ እያፈርንብሽ ነው። ሀገራችንን እያዋረድሽ ነው ያለሽው። ይሄ ጥንቆላ ምናምን አሰስ ገሰስ ጪስ ኩበት ጌሾ ጅኒ ቀበርቾ የምታጨሽ ሚዲያ ላይ ኢትዮጵያዎች እኮ ጥንቆላ ይሰራሉ ብሎ አረብ እንዲስቅብን መሳቂያ ልታደርጊ አንቺ ወራዳ ራስሽን ቻይ። እንደ ጓደኞች አንቺ ዙሪያ ያሉት እንዳለ ሚሊዮነር ናቸው። እያንዳንዳቸው ኢትዮጵያ ላይ የራሳቸው መኪና የራሳቸው ቤት አላቸው። ምንድን ነው ያንቺ ህይወት? ቲክቶክ ተጫውተሽ አንድ አበባ ብለሽ ቤት ሊኖርሽ አይሰጣትም እኮ ይቺ ውዳቂ ለቆማጣ ቤት አንድ ጣ ብርቁ ነው ሆኖባት ነው እንጂ ምስ ተሰጥቷት ነው። እንዳንተ እንደነ ቤቷ ብታገኝማ ሰውም አታረግም። ይቺ እኩል የሚተፋባት ታዲያ ሌላ ቢቀር እኮ አንድ ቀን ከኔ ጋር ተጫውታ ጊፍት ስታገኝ በነጋታው